ክቡራን ተመልካቾች እንደምን አመሻችሁ። የዕለቱን የአሻም የቢዝነስና ምጣኔ ሀብት ዜናዎች ከዚህ እንደሚከተለው ወደ እናንተ ማቅረብ ጀምራለሁ። በቅድሚያም የውጭ ሀገራት ገንዘብ ዕለታዊ ምንዛሬ ተመናቸውን እንዲሁም የዕለቱን የወርቅና የዕለቱን የነዳጅ ዋጋ እንከታተል። ተመልሰናል። ክቡራን ተመልካቾች በኢትዮጵያ የመጀመሪያ የተባለ የንግድ ፖሊሲ መረቀቁ ተገለጸ። ፖሊሲው የንግድ ስርዓቱ ተወዳዳሪና ተገማች ቀጠናዊና ዓለም አቀፋዊ ትስስሮች የሚመሩበት እንዲሆን የሚያስችል መሆኑን የንግድና ቀጠናዊ ትስስር ሚኒስትር ካሳሁን ጎፌ ተናግረዋል። ሚኒስትሩ እንዳሉት በረቂቅ የንግድ ፖሊሲው ላይ በተለያዩ መድረኮች በርካታ ግብዓቶችን ሲያሰባስቡ የቆዩ ሲሆን በዛሬው ዕለትም በሚኒስትሮች ምክር ቤት ከመጽደቁ በፊት ሰፊ የማጠቃለያ ውይይት አድርገውበታል። በማከልም የዓለም ንግድ ድርጅት አባልነት ድርድርን ለመቋጨትና የአፍሪካን አህጉራዊ ነፃ የንግድ ቀጠና የሙከራ ንግድ ለማስጀመር በተቃረብንበት በዚህ ወቅት እንዲህ አይነቱ ፖሊሲ የገበያ ድርሻ ግንኙነቶችን ሳይንሳዊ በሆነ መንገድ እንዲመሩ የሚያስችል ይሆናል ብለዋል። በመሆኑም በተለያዩ አካላት ግብዓት ዳብሮ ውጤታማ እንዲሆን በሚያስችል መልኩ እንዲጸድቅ በትኩረት እንሰራለን ማለታቸውን አሻም ከሚኒስቴር መስሪያ ቤቱ ባገኘችው መረጃ መገንዘብ ችላለች። ተሻሽሎ የወጣው የካሳ አዋጅ ንብረት የመገመት የመክፈልና የማስነሳት ስራ ላይ የሚያጋጥሙ ችግሮችን ለመፍታት የሚያግዝ መሆኑ ተነገረም። የኢትዮጵያ መንገዶች አስተዳደር ከኢፌዴሪ ከተማ መሰረተ ልማት ሚኒስቴር ጋር በመተባበር አዲስ በተሻሻለው የካሳ አዋጅ ቁጥር 1336/2016 ዙሪያ የግንዛቤ ማስጨበጫ ስልጠና የተሰጠ ሲሆን አዋጁ በዘርፉ የሚታዩ ችግሮችን ለመቅረፍ የሚያግዝ መሆኑን የደቡብ ምዕራብ ኢትዮጵያ ክልል ምክር ቤት አፈጉባኤ ተናግረዋል። በክልሉ በፌዴራል መንግስት የሚገነቡ የአስፓልት መንገድ ፕሮጀክት ግንባታዎች ላይ የሚታዩ የአፈጻጸም ችግር ሊታረም እንደሚገባ ዋና አፈጉባኤው ወንድሙ ኩርታ ተናግረዋል። ዋና አፈጉባኤው አክለውም ፕሮጀክቶቹን በተያዘላቸው የጊዜ ገደብ ውስጥ ማጠናቀቅና የጥራት ደረጃቸውን ከማስጠበቅ ጋር ተያይዞ የሚታየው ችግር ሊታረም እንደሚገባ አሳስበዋል። በተለይም ወሰን ማስከበር ጋር ተያይዞ የልማት ተነሺዎች ንብረት መቁጠር፣ ግምትና ከቦታ የማስነሳት ስራ የሚሰራ ቢሆንም ክፍያውን በወቅቱ ከመፈጸምና ፕሮጀክቶቹን በፍጥነት ወደ ስራ ከማስገባት አንጻር የሚታዩ ውስንነቶችን ሊፈቱ ይገባል ብለዋል። በክልሉ የሚስተዋለው የብልሹ አሰራርና ሌሎች የመልካም አስተዳደር ጉዳዮችን እልባት እንዲያገኙ አዋጁን ተግባራዊ ለማድረግ የበኩላቸውን ሚና እንደሚወጡም ባለድርሻ አካላት በንግግራቸው ማረጋገጣቸውን አሻም ከክልል ኮሚኒኬሽን ጉዳዮች ቢሮ ያገኘችው መረጃ አመላካች ነው። ከዓለም አቀፍ የዜና አውታሮች ወዳገኘናቸው የቢዝነስ መረጃዎች አምርተናል። የዓለም መሪዎች ፕሬዝዳንት ትራምፕ ላጸደቁት አዲስ ታሪፍ ምላሽ መስጠታቸው ተመላከተም። የዓለም መሪዎች በትናንትናው ዕለት ለዶናልድ ትራምፕ የዋጋ ቅናሽ ታሪፍ ላይ ጠንከር ያለ ምላሽ ሰጥተዋል። የአሜሪካው ፕሬዝዳንት ወደ አሜሪካ በሚገቡ ሁሉም ምርቶች ላይ የ10% ታሪፍ መጣሉ የሚታወስ ሲሆን መሪዎቹ በጽኑ መቃወማቸው ተመላክቷል። ከዩናይትድ ስቴትስ ጋር የንግድ ትርፍ በሚያካሄዱ በደርዘን የሚቆጠሩ ሀገሮችም ከፍተኛ የታሪፍ ዋጋ ተግባራዊ ይሆናል ብለዋል ፕሬዝደንቱ በዋይት ሀውስ ንግግር ሲያደርጉ አንድ ቦታ መያዝ ያስፈልጋል ብለዋል። አክለውም አሜሪካ ከቻይና በሚገቡ ምርቶች ላይ 34% ታክስ፣ ከአውሮፓ ህብረት በሚገቡ ምርቶች ላይ 20% እና በታይዋን ላይ ደግሞ 30 በመቶ ታክስ እንደሚጣል ተናግረዋል። ይኸውን ተከትለው ምላሽ የሰጡት የዓለም መሪዎች የትራምፕ የቅርብ ጊዜ እርምጃ እንደ አውሮፓ ህብረት ካሉ ታላላቅ የንግድ አጋሮቿን ጨምሮ አሜሪካን ወደ ዓለም አቀፍ የንግድ ጦርነት እያስገባት ይገኛል ብለዋል። የሀገራቱ መሪዎች በተለይ የአውሮፓ ህብረት ፕሬዝዳንት ዓለም አቀፉን የግብይት ስርዓት ለዓለም ኢኮኖሚ እውነታዎች ተስማሚ ለማድረግ ማንኛውንም ጥረት ለመደገፍ ዝግጁ ነኝ ብለዋል። አክለውም አሜሪካ በብረት ላይ ለጣለችው ታሪፍ ምላሽ ለመስጠት የመጀመሪያውን የመከላከያ እርምጃዎችን እያጠናቀቅን ነው። እናም ድርድሩ ካልተሳካ ጥቅማችንንና ንግዶቻችንን ለመጠበቅ ለቀጣይ የመከላከያ እርምጃዎች እየተዘጋጀን ነው ሲሉ ተደምጠዋል በሚል የዘገበው አፍሪካ ኒውስ ነው። ጂኦ ፖለቲካዊና ኢኮኖሚያዊ ለውጦቹን ተከትሎ የነዳጅና የወርቅ ገበያዎች በመጨመር ላይ መሆናቸው ተመላከተም። ከቅርብ ሳምንታት ወዲህ የዓለም ገበያዎች በተለይም በሸቀጦች ዘርፍ በዘይትና በወርቅ ዋጋ ላይ ከፍተኛ እንቅስቃሴ በማድረግ ጉልህ ለውጦች እየታዩ ስለመሆኑ ተዘግቧል። በዘይትና ነዳጅ መሰል ግብዓቶች ላይ የዋጋ ጭማሪ እንዲታይ አስተዋጽኦ ያደረገው
ዩናይትድ ስቴትስ በቅርቡ በኢራን ዘይት ግዢ ላይ የተሳተፉ የቻይና አካላት ላይ ያነጣጠረ ማዕቀብ መጣሏ መሆኑን ዘገባዎቹ ጠቁመዋል። የዩኤስ የግምጃ ቤት እርምጃዎች የኢራንን ዘይት ወደ ውጭ የምትልከውን ምርት በቀን ወደ 1 ሚሊየን በርሜል ለመቀነስ ያለመ ሰፊ ስትራቴጂ አካል መሆኑም ተመላክቷል። በተጨማሪም የፔትሮሊየም ላኪ ሀገሮች ድርጅቶችና አጋሮች በተለይ ኦፔክን በቀን ከ189 ሺህ እስከ 435 ሺህ በርሜል የሚገመት ምርት እስከ ሰኔ 2026 ድረስ ለመቀነስ 7 አባል ሀገራቱ ማቀዳቸውን አስታውቀዋል። በዚህም የተነሳ ቀደም ሲል የነበረውን ከመጠን በላይ ምርት አቅራቢነት ችግር ለመፍታትና የገበያውን ሚዛን ለመጠበቅ አስፈላጊነቱ አያጠያይቅም ተብሏል በሚል የዘገበው ኢንቨስቲንግ.com ነው። የዕለቱ የአሻም የቢዝነስና ምጣኔ ሀብት ዜናዎች ተጠናቀዋል።